ኤርትራውያን በየሀገሩ ከባድ ፈተና እየገጠማቸው ነው። የኤርትራ መንግስት ጥብቅ ወዳጅ የምትባለው ግብጽ ሳትቀር ወዳጅነቴ ከኤርትራ መንግስት ጋር እንጂ ከኤርትራ ህዝብ ጋር አይደለም በማለት ኤርትራውያኑን በገፍ ማሰር የጀመረች መሆኑን በትናንትናው ዕለት የወጣ የቢቢሲ ዘገባ አመላክቷል። አንዳንድ ሀገራት በግዳጅም ቢሆን ኤርትራውያንን ወደ ሀገራቸው እየሸኙ ነው። በዚህም የኤርትራውያን ስደተኞች በበርካታ ሀገራት ለእስር ጭምር እየተዳረጉ ነው። በዚህ ሁሉ ሂደት ውስጥ የኤርትራ መንግስት ስለዜጎቹ ዓለም አቀፍ ስቃይ አንድም ቀን ትንፍሽ ብሎ አያውቅም። ግብጽ የተወሰኑ ኤርትራውያንን አስገድዳ አስመራ ያስገባች መሆኑን በትናንትናው ዕለት የወጣ የቢቢሲ ዘገባ አመላክቷል። ያም ሆኖ ኤርትራውያኑ በኤርትራ ልንቀመጥበት ምንችልበት ምንም አይነት ሁናት የለም በማለት በድጋሚ ኤርትራን ጥለው መውጣት ጀምረዋል። አንድ ጊዜ ኤርትራን ጥለው የወጡ ኤርትራውያን ተመልሰው በኤርትራ የመኖር ፍላጎት አይታይባቸውም። በኤርትራ ያለው ሁናቴ ፈጽሞ ከቀሪው ዓለም የተለየ መሆኑ አንደኛው ምክንያት ነው። በእርግጥ ኤርትራ በብዙ መልኩ ከቀሪው የዲጂታሉ ዓለም ክፍል የምትለይ ሀገር ናት። አንድ ሰው ኤርትራ ከሄደ አንድ የሆነ ቆየት ያለ ዘመንን ወደ ኋላ ሄዶ ምን እንደሚመስል ማስተዋል ፈልጓል ማለት ነው። በአገሪቱ የኢንተርኔት አገልግሎት የለም በሚባልበት ደረጃ ላይ ይገኛል። የኤሌክትሪክ አቅርቦት ፈተና ነው። ከኤርትራ ከመንግስታዊ መስጫ ተቋማት፣ ከኤምባሲዎች፣ ከውጭ ድርጅቶች፣ ከባለስልጣናት ቤቶችና ከአንዳንድ የተመረጡ ሰዎች ውጭ ምንም አይነት የኢንተርኔት አገልግሎት አይገኝም። በተወሰነ ደረጃ ኢንተርኔት አገልግሎትን እንዲሰጡ ፈቃድ የተሰጣቸው የኢንተርኔት ካፌዎች ያላቸው የኢንተርኔት አገልግሎት እጅግ ደካማ ነው። እንዲያም ቢሆን አገልግሎቱ የሚገኘው በወረፋና ማንነትን ጭምር በማጣራት ነው። ለአንዳንድ ጉዳዮች ኤርትራ የገቡ የውጭ ዜጎችና ገና ወደ ኤርትራ ምድር ሲጓዙ ለተወሰነ ቀናት ከቀሪው ዓለም እንደሚለዩ እርግጠኞች ናቸው። ያላቸው አማራጭ በኤርትራ የአስመራ ቀርፋፋ ኢንተርኔት ካፌዎች ወረፋ ጠብቀውና ማንነታቸውን የሚገልጽ ፓስፖርታቸውን ይዘው መጠቀም ብቻ ነው። እርሱም ቢሆን ኢንተርኔቱ ያለው ፍጥነት በኢሜል ደረጃ የሚያስጠቅም ነው። ከዚህ ውጪ ተንቀሳቃሽ ምስሎችን፣ ብዙ ዳታ የሚወስዱ መረጃዎችን እንደ ልብ ለማግኘት አዳጋች ነው። ወደ ኤርትራ የሚጓዘው የቀሪው ዓለም ሰው ለተወሰኑ ቀናትም ቢሆን ያለ ኢንተርኔት ዓለም ምን እንደምትመስል አይቶ ይመለሳል። ኢሳያስ በዚህ ደረጃ ኤርትራን ባለችበት የቀረችና ከዓለም የተነጠለች ሀገር አድርገዋታል የሚል ወቀሳ ይቀርብባቸዋል። ይህም በመሆኑ ኤርትራና የኤርትራ ወጣቶች መግባባት አልቻሉም። ኤርትራውያን እነርሱም እንደ ቀሪው ዓለም መኖር ይፈልጋሉ። በ1970ዎቹና 80ዎቹ ላይ የቆሙት ፕሬዝዳንት ኢሳያስና ጓዶቻቸው ይህን አልፈቀዱም። እናም ኤርትራውያን ያላቸው አማራጭ አንድና አንድ ብቻ ነው፣ እርሱም ሀገር ጥሎ መሄድ። በእርግጥ የኤርትራ ወጣት ሀገሩን ጥሎ እንዲሄድ የሚያደርጉት በርካታ ምክንያቶች አሉ። ከምክንያቶቹ መካከል አንደኛው ከኢትዮ ኤርትራ የ1990ዎቹ የእርስ በርስ ጦርነት ጀምሮ በኤርትራ የቀጠለው ብሔራዊ ውትድርና ተጠቃሽ ነው። የኤርትራ መንግስት ለዓመታት የሚወቀስበት ጉዳይ ቢሆንም ዛሬም ድረስ ቀጥሎበታል። በተለይ ደግሞ ከተወሰኑ ጊዜያት ወዲህ ከኢትዮጵያ ጋር የተፈጠረው ውጥረት የኤርትራ መንግስት ቀድሞ ወታደራዊ ስልጠና ወስደው በተቀመጡበት ተጠባባቂ የጦር አባላት ላይ እንዲያነጣጥር አድርጎታል። አንደኛው ከተወሰኑ ጊዜያት ወዲህ የኤርትራውያን ወጣቶች ስደት ያባባሰው ይኸው ጉዳይ መሆኑ ይነገራል። ከዚህ ውጪ በኤርትራ ለወጣቱ ይህ ነው የሚባል የስራ ዕድል አለመኖሩ፣ ኢንቨስትመንት መስፋፋት ይቅርና የለም በሚባልበት ደረጃ ላይ መሆኑ ጭምር አገሬው በብዛት ተሰዳጅ እንዲሆን ምክንያት ሆኗል። ኤርትራውያኑ በዋነኝነት የሚሰደዱት በሁለት የኤርትራ ጎረቤት ሀገራት በኩል ነው። እነርሱም ኢትዮጵያና ሱዳን ናቸው። በርካታ ኤርትራውያን ሱዳን ከገቡ በኋላ ሱዳን በከባድ የእርስ በርስ ጦርነት ውስጥ መዘፈቋ እንደገና ሌላ ሶስተኛ ሀገርን በስደት መዳረሻነት እንዲያፈላልጉ አድርጓቸዋል። ለደህንነቴ ሲባል ስሜ ቀይርልኝ ያለውና ግብጽ ውስጥ ለረጅም ዓመታት እንደኖረ የሚናገረው ሸምዳሃን የተባለ ኤርትራዊ በተለይ ሱዳን ውስጥ የተፈጠረውን ቀውስ ተከትሎ በርካታ ስደተኞች ወደ ግብጽ መግባታቸው ሁኔታውን አስቸጋሪ አድርጎታል ይላል። አንዳንዶቹ ከሱዳን ወደ ኢትዮጵያ ሲሰደዱ፣ ሌሎቹ ደግሞ ግብጽ እንዲሁም ወደ ሊቢያ ተጉዘዋል። በሊቢያ ያሉት ወደ አውሮፓ ለመግባት በሚያደርጓቸው ጥረቶች እስከ ሕይወት መጥፋት የሚያደርስ አደጋን ተጋፍጠዋል። በዚህ መሃል ግን ከባዱ ፈተና የተከሰተው በግብጽ ሆኗል። የግብጽ መንግስት በስደት ወደ ሀገሪቱ የገቡ ኤርትራውያን አንድ በአንድ አድኖ እያሰረ ነው። ግብጽና ኤርትራ ካላቸው ጥብቅ ወዳጅነት አንጻር የኤርትራ ስደተኞችን በግብጽ እንዲሳደዱ የሚያደርግ ምን አዲስ ነገር ተከሰተ የሚል ጥያቄ እንዲነሳ ሆኗል። ኤርትራውያኑ በግብጽ ምድር እየታደኑ ዘብጥያ ሲወረወሩ፣ ከፊሎቹም በግዳጅ ወደ ሀገራቸው ኤርትራ እንዲመለሱ ሲደረጉ በግብጽ ኤርትራ ኤምባሲ መረጃው ያለው ሲሆን ኤምባሲው ከመረጃ ባለፈም ከግብጽ መንግስት ጋር በመተባበር አብሮ እየሰራ ነው ተብሏል። ቢቢሲ የትግርኛው ቋንቋ አገልግሎት ያነጋገራቸው ስደተኞች እንደሚናገሩት አብዛኞቹ ኤርትራውያኑ ከ1 እስከ 3 ወራት በእስር ቤት ከቆዩ በኋላ ወደ ሀገራቸው የሚመለሱት በኤርትራ ኤምባሲ በኩል ነው። ነገሩ በተወሰነ መጠን ግራ አጋቢ ሆኗል። ኤርትራውያን ስደተኞች በተለይ ለረጅም ጊዜ በግብጽ ውስጥ የኖሩት ከባድ ችግር እንደገጠማቸው ገልጸው
እስሩና ከሀገር መባረሩ ባለፉት 2 ዓመታት እየተባባሰ መምጣቱን ይናገራሉ። የሞቀ የሚመስለው የግብጽና የኤርትራ መንግስታት ግንኙነት ኤርትራውያኑን በካይሮ እስር ቤቶች እንዲወረወሩ ከማድረግ ሊታደግ አልቻለም። ነገር ግን ከኤርትራውያኑ መባረር ጀርባ የኤርትራ መንግስት ፍቃድ እንዳለበት እየተነገረ ነው። ሁለቱ መንግስታት በጂኦፖለቲካዊ ጉዳዮች ዙሪያ አብረው በትብብር የሚሰሩ እንደመሆናቸው መጠን በግብጽ የሚሳደዱ ኤርትራውያንን ጉዳይ የአስመራው አስተዳደር አያውቀውም ለማለት ይከብዳል። ለመሆኑ ግብጽ እጅግ በሰፋ መልኩ በኤርትራውያን ስደተኞች ላይ እንድትዘምት ያደረጋት ምክንያት ምንድነው የሚል ጥያቄ ይነሳል። ቢቢሲ በዚሁ ዘገባው የኤርትራውያን ስደተኞች በግብጽ ምድር መሳደድ ምክንያቱ ምን እንደሆነ ዘርዝሯል። አንደኛው ጠበኝነት ነው። ከሀገሩ ወግ ባህል ጋር አብሮ አለመሄድ የጠበኝነቱ መገለጫ ነው። የኤርትራ ስደተኞች በጀርመን፣ በስዊድን፣ በኖርዌይና በካናዳ እንዲሁም በእስራኤል ሳይቀር የየሀገራቱ መንግስታት አይን ውስጥ እንዲገቡ ያደረጋቸው ጉዳይ አለ። ኤርትራውያኑ በመንግስታቸው ነቃፊና ደጋፊነት ቡድን ለይተው መፋለማቸው፣ በየሀገሩ ጠቡን ለማብረድ ጥረት ያድርጉ የጸጥታ ኃይላትን ሳይቀር ማጥቃታቸው መንግስታት ቁጥጥራቸውን ጠበቅ እንዲያደርጉባቸው ምክንያት ሆኗል። ግብጽ በመንግስት ደጋፊነትና ነቃፊነት ታየ የተባለ ጠብ አይኖርባትም። አልኮልን አብዝቶ መጠቀም፣ በግል ጠብ ተቧድኖ መደባደብ፣ የሀገሬውን ባህልና ስርዓት ያልጠበቀ አለባበስ የመሳሰሉት አካሄዶች የግብጽ መንግስት እንዲቆጣ አድርጓል። ሌላኛው የግብጽ መንግስትንና ኤርትራውያኑን ያላግባባው ጉዳይ የውጭ ምንዛሬ ነው። ኤርትራውያኑ ስደተኞች በመሆናቸው ህይወታቸውን የሚገፉት በአውሮፓና ሰሜን አሜሪካ ባሉ ዘመድ አዝማዶቻቸው እንዲሁም ወዳጆቻቸው በሚላክላቸው ፈረንካ ነው። ገንዘቡ የሚላከው እንደ ዶላር፣ ፓውንድና ዩሮም በመሳሰሉት የውጭ ምንዛሬዎች ነው። ኤርትራውያን ስደተኞችና በውጭ ምንዛሬ ጉዳይ ጥብቅ አቋም ባለው የግብጽ መንግስት መካከል ክፍተት እንዲፈጠር ሆኗል። ከዚህ ቀደምም ከስደተኞች ፍቃድ ወረቀት ጋር በተያያዘ ስርና ከሀገር ማባረር የነበረ ቢሆንም የአሁኑ ግን በሀገሪቱ ካለው የኢኮኖሚና የምንዛሬ ለውጥ ጋር የሚገናኝ ነው። ሎሬ ምንጩ አስተያየቱን የሰጠውና ስሜ ይቆይ ያለው ሻምዳሃን የተባለው ኤርትራዊ የግብጽ ፓውንድ ከዶላር አንጻር ያለው የምንዛሬ ዋጋ ባለፉት 3 ወራት በከፍተኛ ሁኔታ በመውረዱ መንግስት ገበያውን ለማረጋጋት በሚል ኤርትራውያንና ሱዳናውያን ገንዘብ መንዛሪዎችን እያደነ ነው ሲል ተናግሯል። በነገራችን ላይ ግብጽ ልክ እንደ ኢትዮጵያ ሁሉ ዓለም አቀፉ የገንዘብ ድርጅት አማካይነት አዲስ የማክሮ ኢኮኖሚ ለውጥ ውስጥ ያለች ሀገር ናት። የሀገሪቱ መገበያ ገንዘብ የሆነው የግብጽ ፓውንድ የመግዛት አቅም የመውረድ ፈተና ገጥሞታል። ይህም በግብጽ የኑሮ ውድነት እየናረ እንዲሄድ አድርጎታል። የግብጽ ገንዘብ የመግዛት አቅሙ ክፉኛ በማሽቆልቆሉ የመሰረታዊ ፍጆታዎችና የቤት ኪራይ ዋጋ በከፍተኛ ሁኔታ ጨምሯል። በዚህ የተነሳ የሀገሪቱ ዜጎች ከማማረር አልፈው ለችግሩ አንዱ ምክንያት በሀገራቸው የበዙት የውጭ ሀገር ስደተኞች መሆናቸውን ይናገራሉ። ለኤርትራውያኑ ከግብጽ ምድር መባረር ሌላኛው ምክንያት ተደርጎ እየተጠቀሰ ያለውም ይህንኛው ጉዳይ ነው። በየሀገሩ የሚገኙ ኤርትራውያን ስደተኞች ገንዘብን ወደ ኤርትራ በመላክ በኩል ሁልጊዜም ከሚኖሩባቸው ሀገራት መንግስታት ጋር ይጣላሉ። የሀገሪቱ መንግስት የዲያስፖራ ታክስ በሚል በየሀገሩ ካሉ ኤርትራውያን ገንዘብ መቁረጥ በተለይ በአውሮፓና ስዊድን እንደ ኖርዌይና ስዊዘርላንድ ባሉ ሀገራት ጠበቅ ያለ ጥያቄ እንዲነሳ አድርጓል። ይህ ጉዳይ እየተፈጸመ ያለው በየሀገሩ ባሉት የኤርትራ ኤምባሲ ወኪልነት ነው። ስዊድን በዚህ በኩል በግዛቴ የሌላ ሀገር ግብር አይሰበስብም፣ እንደዚህ አይነት ፍቃድ የሚሰጥ ህግ የለኝም በማለት ብዙ ስትሞግት ከርማለች። በህግ እንኳን ባይሆን በዲፕሎማሲያዊ መንገድ በስቶክሆልም የኤርትራ ኤምባሲ ኃላፊዎችን ለማናገር ተሞክሯል፣ ግን የመጣ ውጤት የለም። በዚህ ዙሪያ በአንድ ወቅት ጉዳዩን አስመልክተው ለብዙሃን መገናኛዎች መግለጫ የሰጡ አንድ የስዊድን የምክር ቤት አባል 2% ታክስ የመሰብሰቡ ስራ የሚሰራው ዲፕሎማሲያዊ ያለመከሰስ መብት ባላቸው የኤርትራ ዲፕሎማቶች አማካኝነት ነው ብለዋል። በዚህ ምክንያት ምናልባት የስዊድን ባለስልጣናት ሊያደርጉት የሚችሉት ነገር ላይኖር ቢችልም አንዳንድ በፖሊስ ምርመራ ስር ያሉ እዚህ የሚኖሩ ሰዎች አሉ። እነርሱ ግን ያው በስዊድን ህግ ስር የሚገኙ በመሆናቸው ወንጀል ፈጽመው ከተገኙ ክስ ይመሰረትባቸዋል፣ እርምጃም ይወሰድባቸዋል ብለው ነበርም። በካናዳም ተመሳሳይ ውዝግብ አለ። የኤርትራ መንግስት ይህ ነው ሊባል የሚችል የውጭ ምንዛሪ ገቢ ስለሌለው የገቢውን አብዛኛውን ድርሻ የሚያገኘው በውጭ ከሚኖሩ ኤርትራውያን ስደተኞች ነው። በኤርትራ ያለው አንድ የሀገሪቱ ንግድ ባንክ ብቻ በመሆኑ ሁሉንም ከውጭ የሚላኩትን የውጭ ምንዛሬ መንግስት ወስዶ ክፍያውን የሚፈጽመው በሀገሪቱን አቅፋ ነው። በኤርትራ ለውጭ ምንዛሬ የሚሆኑ ገንዘቦችን ይዞ መገኘት ጠበቅ ያለ ወንጀል ጭምር እንደሆነ ዘገባዎች ያመላክታሉ።